እኔ ምላችሁ ማለት ነው ቤተሰቦቼ ደስታ የሚባለው ሰውዬ የሩቲ አፍቃሪ ነው ወይስ የሄርሜላ አፍቃሪ ነው? በእናታችሁ አንድ ላይ ግን ያምራሉ። ከሄርሜላ ጋር ይሄዳሉ። ሩቲዬና አብርሽዬ ደግሞ አንድ ላይ ይሄዳሉ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነው በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱ እንዳይረሳ ማለት ነው ቤተሰብ እንድትሆኑበት እና ጠይቃችኋለሁ። ሩትዬ እንግዲህ ዛሬ ወንዶቹን አስደበደበቻቸው። አብርሃም በጣም አዘነ። እዚህ ቤት አትድረስ ብዬ በትትና ጠይቄ ነበረ። እንደ ወንድ ልጅ ላወራክ በተረጋጋ ሁኔታ እንደተማረ ላወራክ ብዬ ነበረ ብሎ ቢያናግረውም ደስታ የሚባለው ሰውዬ እንግዲህ የሚያውን መልስ ነበር ሲመልስለት የነበረው። ሩትሽም ደግሞ እዛ ቤት ውስጥ በቃ የማይሆን ነገሮችን የማይሆን አክት እያሳየችው ነበርና በዛም ሰዓት በጣም ተናዶ ደስታ የሚባለው ልጅ እንግዲህ በቦክስ አጋጭቶት ነበረ። ያው ትንሽ ነው ናካ ያደረገው፣ በደንብ ያጋጨው ጥሩ ነበረ። ልጁ ደግሞ ከውጭ ከአውሮፓ አይደለም የመጣው ብሏል። የሩታ ወንድም ብሩክ ነው ማን ነበር ስሙ? ይሄ ቀዩ ወፍራሙ ማለት ነው። እና እሱ ከአውሮፓ ከማንም ከየትም ልትመጣ ትችላለህ፣ አንተ ማንም ልትሆን ትችላለህ፣ እሱ አይመለከተኝም፣ አሁኑ የሩቲን ቤት ልቀቃ ውጣ ብሎታል። ከዚህ በፊት እንግዲህ ደግሞ አብርሃም ጋር ካልተለያየሽ አገር እያት ይለቀቅ እያለ ነበር እሱ ማለት ነው። እና ከሮቤል ጋር ተባብሮ ከሩቲ ጋር እንዲለያዩ ብዙ ነገሮችን እያደረገ ነበረ። ዛሬ ደግሞ ከሩቲ ጋር ካልተታረቃችሁ ልጃችሁን አንድ ላይ ካላሳደጋችሁ እያለ ነው ማለት ነው። እና እኔ በነገራችን ላይ እዚህ ጋር ሩቲ የራሷን ህይወት ነው አይደለ? አብርሽም የራሳቸው ህይወት ነው። የራሳቸውን ህይወት ራሳቸው ናቸው መወሰን ያለባቸው። እዚህ ላይ አራተኛ፣ አምስተኛ ወገን፣ ስድስተኛ ወገን ማስገባት የለባችሁም ብዬ አስባለሁ እኔ በበኩሌ ማለት ነው። እና ፍቅር ውስጥ ሶስተኛ ወገን ከገባ ጥሩ አይደለም። ህይወት ይበጠበጣል፣ ትዳር ይበጠበጣል። እና ሩትሽና አብርሽ አንድ ላይ መሆን ከፈለጉ አብርሃምም ደግሞ ከሩትሽ ጋር መታረቅ ከፈለገ ሁለቱንም ከራሳቸው ህይወት ሁላቸውንም ከራሳቸው ህይወት አስወጥቶ የራሳቸውን ህይወት ማስካከልና ከልጃቸው ጋር መሆን ይችላሉ ብዬ አስባለሁ እንጂ ይሄ ትክክል አይደለም። ሌላ ሰው ማስገባት ጥሩ ነው ብዬ አላሰብም። እናንተስ ምን ታስባላችሁ? ለማንኛውም ቤተሰብ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ ማለት ነው። የኔ ውድና ወርቅ የሆናችሁ እና የመደወል ምልክቱ ደግሞ መንካት እንዳይረሳ እላችኋለሁ ወዶቼ።